ተናስተልን በድጋሚ እንደምንቆያችሁ 7 ሰዓቱ ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን ነው። ዘላቂ ሰላምን ለማረጋገጥ የሚደረገው ሀገራዊ ምክክር የሐሳብ ብዝሃነት እየተንሸራሸረበት ዛሬም ቀጥሏል። ኢትዮጵያ የታሪካዊ ጠላቶቿን ምኞት ቅዠት በማድረግ ግዙፍ የልማት ስራዎችን እውን ማድረጓን ቀጥላለች። የክህደት ኃይሉ ህወሓት የትግራይ ወጣቶችን በሱዳን ጦርነት በመማገድና የክልሉን ወርቅ እየዘረፈ በኮንትሮባንድ በመሸጥ ጸረ ህዝባዊነቱን በተደጋጋሚ አሳይቷል። የመካከለኛው ምስራቅ ወደ ዘላቂ ሰላም ለመመለስ የሚደረጉ ዲፕሎማሲያዊ ውይይቶች ፈር እንዲይዙ ሰፊ ጥረት እየተደረገ ስለመሆኑ ደግሞ ከውጭ ዜና። ዜና ኢትዮጵያን በቀጥታ ስርጭት በጥምረት ተከታተላላችሁ። የተወደዳችሁ እዚህ ከዋናው ስቱዲዮ ነው ሰለሞን ኃይለ ኢየሱስ አለው። የሀገራዊ ምክክር ከሚደረግበት ኮንቬንሽን ሴንተር ደግሞ ባልደረባዬ ሜሮን ምትኩ ከደቂቃዎች በኋላ የምትቀላቀለን ይሆናል። ዘገባዎቻችን እየተከታተላችሁ አብራችሁን እንድትዘልቁ እጋብዛለሁ። ኢትዮጵያ ታሪካዊ ጠላቶቿን ምኞት ቅዠት በማድረግ ግዙፍ የልማት ስራዎችን እውን በማድረግ ቀጥላለች። ሰላምና ልማት የማይነጣጠሉ ሀገር የማጽያ መንገድ ስለመሆናቸው በተግባርም አሳይታለች። ኢትዮጵያ ባልደረባችን ሙሉ ግርማይ በጉዳዩ ዙሪያ ተከታዩን ይዟል። ኢትዮጵያ ላለፉት ግማሽ ምዕተ ዓመታት ዲሞክራሲን በስርዓተ መንግስቷ ለመትከል ከፍተኛ ትግል አድርጋለች። ተስፋና ስጋት፣ እድልና ፈተና እየተፈራረቁባት አያሌ ውጣ ውረዶችን በጉዞ አሳልፋለች። በኢትዮጵያ ፖለቲካ ታሪክ ውስጥ እንደ አንድ ጥፋት የሚወሰደው የ2010 ዓመተ ምህረቱ የፖለቲካው ለውጥ በከፍተኛ የህዝብ ድጋፍ የታጀበ ትልቅ ተስፋን የጫረ ነው። በወቅቱ በነበረው የፖለቲካና የማህበራዊ ውጥረት ምክንያት ኢትዮጵያ ከገባችበት ቀውስ የመውጫ መንገድ ተደርጎ የተወሰደው ትልቅ የለውጥ ማዕበልም ነበር። የሆነና የዜጎችን ተስፋ በእንጭጩ ለመቅጨት እዚያም እዚህም ጊዜ ሲጠብቁ የነበሩ እንደተቀበረ ፈንጅ የሚፈነዱ ግጭቶች የተጋፈጠቻቸው አስቸጋሪ ውጣ ውረዶቿ ነበር። እንዲህ አይነት የፖለቲካ ምዕራፍ ለኢትዮጵያ ታሪካዊ ጠላቶች እንቅልፍ የሚነሳቸው ክስተት ነበር። አይናቸውን ከኢትዮጵያ የማይነቅሉ ህልውናቸውን የኢትዮጵያ ውድቀት ላይ አድርገው የሚንቀሳቀሱ ታሪካዊ ጠላቶች እዚያም እዚህም የመሸጉ ታጣቂ ቡድኖችን ለመደገፍ ስውር እጃቸውን አስረዝመው ተገኝተዋል። ብዙሃኑ ኢትዮጵያውያን በጽናትና ይበገሪነት የሀገር ጥሪን የሚያስቀድሙ የአርበኝነት መንፈስን የተላበሱ ቢሆንም እንዳለመታደል በተቃርኖ መንገድ በባዕዳን ተልዕኮ በባንዳነት የሚሰለፉ መኖራቸውም በታሪክ በተደረጉ ተጋድሎች የታየ ሀቅ ነው። ይህ እንደ ክፉ በሽታ የተጠናወታቸው ኃይሎች ዛሬም ከብዙሃኑ ኢትዮጵያ ያፈነገጠ አሳፋሪውን የታሪክ መንገድን መከተል መርጠዋል። ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። ኢትዮጵያን በሰላም እጦት አስሮ ወዴትም እንዳትላወስ የብሔራዊ ጥቅሟንም የምታስከብርበትን አጀንዳዎች የተዘጉ ዶሴዎች እንዲሆኑ ማድረግ የታሪካዊ ጠላቶች በኢትዮጵያ ላይ የተከተሉት የመጫወቻቸው ካርዶች ናቸው። የውስጥ ባንዳዎችና የውጭ ባዳዎች ጥምረት ኢትዮጵያን በብዙ ዋጋ ቢያስከፍሏትም ፈተናዎችን ተቋቁማ የቀጠለችበት መንገድ የእግር እሳት ሆኖባቸዋል። እዚህ ጋር የህዳሴ ግድብ እንደ አብነት ማንሳት ተገቢ ነው። ኢትዮጵያ የጫናዎች ውርጅብኝ ቢወርድባትም በፈተናዎች ሳትበገር ዳግማዊ አድዋ የተሰኘውን ፕሮጀክት ከዳር ለማድረስ በቃች። ይባስኑ ጠቅላይ ሚኒስትር አብይ አህመድ 30 ቢሊዮን ዶላር ፈሰስ የሚደረግባቸውን ግዙፍ የጉባ ፕሮጀክቶችን መወጠኗን ይፋ ማድረጋቸውም ለወዳጅ በስራት ለጠላቶች ደግሞ እንደ መርዶ ነበር። ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነቅቷል። ግዙፎቹ ፕሮጀክቶች ከቃል ባለፈ ወደ መሬት ወርደው መተግበር መጀመራቸው የኢትዮጵያ የልማት ቁርጠኝነትን በተግባር ያረጋግጡ ናቸው። እነዚህ የልማት ስራዎች ሰላምን በውይይትና በምክክር ለመፍታት እንደሚደረጉ ጥረቶች ሁሉ ሀገር የማጽኛ መንገዶች ናቸው። የኢትዮጵያ ብልጽግና የማይቆም ስለሆነ
የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ኢትዮጵያ ሰላምን በውይይትና በምክክር አሊያም በሕግ ማስከበር ስራዎች ማጠናከር እንዲሁም በልማት ማጽናት የዘላቂ ሀገር ግንባታ ኢትዮጵያ መንትያ መንገዶች የአንድ ሳንቲም ሁለት ገጽታ አድርጋ የቀጠለቻቸው ናቸው። ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ኢትዮጵያ ሰላምን አጥብቃ ትሻለች። ይሁንና ከሰላም ይልቅ ግጭትና ጦርነትን የህልውናቸው መሳሪያ አድርገው የሚቀጥሉ ኃይሎችን አደብ ለማስገዛትም የጸጥታና ደህንነት ኃይሎች በአስተማማኝ ቁመና ላይ እንዲገኙ ማድረግ ሌላኛው ሰላምን የማጽኛ መንገድ አድርጋም ተግብረዋለች። ሰላምና ልማት ለኢትዮጵያ የማይነጣጠሉ ሀገርን በጽኑ መሰረት የማጽኛ መንገዶች ናቸው። የክህደት ኃይሉ ህወሓት የትግራይ ወጣቶችን በሱዳን ጦርነት በመማገድና የክልሉን ወርቅ እየዘረፈ በኮንትሮባንድ በመሸጥ ጸረ ህዝባዊነቱን በተደጋጋሚ ጊዜ አሳይቷል። ይህ ተግባሩ ቡድኑ የፖለቲካ ትርፍ እስካስገኘለት ድረስ የትኛውንም አይነት እኩይ ተግባር እታገልልሃለሁ በሚለው ህዝብ ላይ ከመፈጸም ወደ ኋላ እንደማይልም ማሳያ ነው። በጉዳዩ ዙሪያ ዘጋቢያችን ቶማስ ኃይሉ ተከታዩን ይዟል። በአሜሪካ ተቀማጭነቱን ያደረገውና በምርመራ ዘገባዎቹ የሚታወቀው የመቶ ዘጋቢዎች ጥምረት ድረገጽ ከወራት በፊት እንዳስነበበው ከሆነም በትግራይ ክልል ከደም አፋሳሹ ጦርነት በኋላ የወርቅና የትጥቅ ሽኩቻም፣ የባዕድ ሀገራት ስምምነትና በክልሉ የተደቀነው ብዝበዛም እንዲሁም የውጥረት አደጋ በሚመለከት ሰፋ ያለ መጣጥፍ አስነብቧል። በተለይ የህገ ወጡ ቡድኖች አመራሮች ባለፉት ጥቂት ዓመታት ውስጥ ከፍተኛ መጠን ያለው ወርቅን ከክልሉ በኮንትሮባንድ እየዘረፉ ሲሸጡም እንደከረሙ እንዲሁም በ2017-18 በጀት ዓመት ብቻም በግምት ከ2 ቢሊዮን ዶላር በላይ የሚያወጣ ወርቅን ከክልሉ በህገ ወጥ መንገድ ወጥቷል። የገንዘብ መጠን ትምህርት ቤቶችን ለመገንባት፣ ሆስፒታሎችን ለመደጎም እንዲሁም በጦርነት የወደመውን ክልል መልሶ ለማቋቋም ሊውል ይችል ነበር ሲልም ያትታል። ነገር ግን ጥቂት ሰራዊትን ባደራጁና ለወዳቸው ባደሩም የጦር አበጋዝ ሽፍቶች እንዲሁም በውጭ አካላት ኪስ ውስጥ ሰተት ብሎ ዶላሩ ይገባል። ዛሬ በእነዚህ ውድ ሀብቶች ምክንያት በክልሉ ህይወትን የሚያጠፉ ግጭቶችም እየተከሰቱ ይገኛሉ ይላል ዘጋቢውም። ህገወጥ የማዕድን ማውጣት ስራ በትግራይ የሚገኙ ተራሮችን ያደቀቀ ሲሆን የህገወጡ ቡድኖች አመራሮችን ኪስ አደልቦ የአካባቢውን ወንዞች ግን ለብክለት በማጋለጥ በአካባቢውና በማህበረሰቡ ጤና ላይ ከፍተኛም አደጋም ደቅኗል። ስለዚህም የማህበረሰቡና የዜጎች ህይወት ግድ በማይሰጣቸው የህገ ወጡ ቡድኖች አመራሮች መካከል እንዲህ አይነት ግብ ሁል ጊዜ ሲፈጠር አዲስ ነገር አይደለም። ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለኸው ነው መባል ያለበት። ይህ እንግዲህ የጽንፍና የክህደት ጋሻ ጃግሬ የሆነው ህወሓት የፖለቲካ ትርፍ እስካስገኘለት ድረስ የትኛውንም አይነት እኩይ ተግባርን እወክላለሁ በሚለው ህዝብ ላይ ጭምር ከመፈጸም ወደኋላ እንደማይል በእርግጥም ከበርካታ ወንጀሎቹ መካከል ጥቂት ማሳያ ብቻ ሊሆን ይችላል። በእርግጥ ህገወጥ ቡድኑ ከወርቅ ህገወጥ ንግዱ ባለፈም በሰብአዊነት ላይ ከሚፈጽመው በደል ጋር የሚያያዝም አንድ አሳሳቢ ጉዳይም አለም። ይህም የክልሉን ወጣት ከፌዴራል መንግስት ጋር ከፈረመው የፕሪቶሪያ ስምምነት በኋላም ዳግም በሱዳን በተከሰተው ጦርነት በመማገድ ቡድኑ እየፈጸመ ያለው በደል ከቀናት በፊት አንድ የትግራይ ወጣት በሱዳን ጦርነት እየተሳተፍኩ ነው እያለም ወጣቶች እሳት ውስጥ መዘፈቃቸውን የሚመለከት መልእክቱን አስተላልፏል። ይህ መልእክት በእርግጥም የጽንፍ ኃይሉን የጥፋት መንገድን ቀድሞ ላልተረዱ ሁሉ ምን ያህል ነውረኛ እንደሆነ ማሳያ በመሆኑ ብዙዎች ተቀባብለውታል። ይህም በትግራይ ክልል የሚገኙ ወጣቶች በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ውስጥ እንደ ቅጥረኛ ተዋጊ እየተሳተፉ ነው የሚለው ዘገባውና የቡድኑን ወንጀሎችም ዳግም አረጋግጧል። አሁን በርካታ የትግራይ ልጆች በጉልበት ታፍሰው
ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። እንደገና ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ሀገር እንደ ሀገር ጠንካራ ሆና እንዳትቆም በሴራ መንገዶች ሁሉ ሲጓዝ የኖረው የክህደት ኃይል ህወሓት ስልጣን ላይ ከነበረበት ጊዜ ጀምሮ ሀገርን በመበዝበዝና የኢኮኖሚ አውታሮችን እንዲሁም የውጭ ብድርና እርዳታዎችን በጥቂት አባላቱና ተቋማቱ ስር ሲያከማች ቆይቷል። ከስልጣን ሲወገድ ደግሞ ሀብትን በማሻሽና በማውደም ኢትዮጵያን በኢኮኖሚ በመመዝበዝ በተለያዩ ጊዜያት ያደረሰው የመሰረተ ልማት ውድመት የዚሁ ጥፋት ማሳያዎቹ ናቸው። ከዚህ ባለፈም ሀገርን ለማፍረስ የታጠቁ ኃይሎችን በማደራጀት እንዲሁም የራሱን ነፃነት ብቻ ለማወጅ ቅድመ ዝግጅት ሲያደርግም ቆይቷል። ህገወጥ የወርቅ ንግድ ያልበቃው ይህ ኃይል በሱዳን ጦርነት ወጣቶችን መማገዱም አላረካውም። ይልቁንም የትግራይን ወጣት በሐሰት ፕሮፓጋንዳ በማነሳሳት ለጦርነትና ለዳግም ሞት ሲዳርገው መክረሙን ረስቶም አሁንም ቢሆን የፈረመውን የፕሪቶሪያ ስምምነት ጊዜ እንደ መግዣ በመጠቀም እንዲሁም ስምምነቱን በመጣስ ለሌላ ዙር እልቂት ሰፊ ዝግጅት እያደረገ ይገኛል። ቶባ ያጣው ቡድን የትላንት የሽንፈት ታሪኩን ረስቶም የትግራይን ህዝብ ሰላም ለማሳጣትና አለፍ ሲልም ኢትዮጵያን ለማወክ ተምኔታዊ ትልሙን ለመተግበር እየጣረ ነው። ቅሉ ግን ከባህር ላይ አረፋነቱ የተሻገረ ሚና ባይኖረውም ይህ ደግሞ በክልሉ የቀሩትን ወጣቶች ለጦርነት ማገዶ ለማድረግ አስገዶ ወደ ጦርነት ማሰልጠኛ ማዕከላት ለማስገባት የግዳጅ አፈሳ እያደረገ ሲሆን የቡድኑ ሴራና አፍራሽ ዓላማ የተገነዘቡ የትግራይ ክልል ህዝብም ከህፃን እስከ አዋቂ ቡድኑን በጽኑ እየተቃወሙ ይገኛል። ወጣቶች ደግሞ ከአስገዳጅ አፈሳው ለማምለጥ የራሳቸውን ስልት ቀይሰው በህብረት ራሳቸውን እያቀቡና የተከላከሉም ነው። እናቶችም ልጆቻችንን ለጦርነት አንስጥም በማለት ፊት ለፊት ተቃውሟቸውን አሰምተዋል። ይህ ደግሞ በእርግጥም የትግራይን ህዝብ ህወሓት ምን ያህል የፖለቲካ ሸቀጥ እያደረገው ስለመሆኑ አመላካሽ ነው። ዜና ኢትዮጵያን በያላችሁበት እየተካተላችሁ ነው የተወደዳችሁ። አሁን ደግሞ ሀገራዊ ምክክሩ ከሚካሄድበት ኮንቬንሽን ሴንተር ባልደረባይ ሜሮን ምትኩ ቀጣይ ደቂቃዎችን ዘገባዎችን ወደ እናንተ እያደረሰች ቆይታ ታደርጋለች። ካፍታ በኋላ ከኔ ጋር እንገናኛለን። ሜሮን ሰላም ላንቺ። የአየር ሰዓቱን ከተመልካቾች ጋር ትቻለሁ። ጤና ይስጥልኝ ሰለሞን፣ አመሰግናለሁ። እንደምንላችኋል ተመልካቾቻችን። እዚህ ሀገራዊ ምክክሩ ከሚካሄድበት የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ አዲስ ኢንተርናሽናል ኮንቬንሽን ማዕከል ሜሮን ምትኩ ምክክሩን የተመለከቱ ዘገባዎችን ወደ እናንተ አደርሳለሁ። አብራችሁ ነው። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሶንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሽ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። አረጋ ሽፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቅቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዲ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁ። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ
ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ወደ ቀዳሚው ዜና አልፋለሁ። የውይይት ሂደት ጊዜና ትዕግስት የሚጠይቅ ቢሆንም ከጦርነትና ከጥፋት ጋር ሲነጻጸር ዘላቂ ሰላም የሚያመጣ ብቸኛና ተመራጭ መንገድ ነው። በውይይት ወቅትም የኔ ከሚል ሀሳብ ይልቅ የኛ የሚል ሀሳብ ላይ ማተኮር ያስፈልጋል። በሀገራዊ ምክክሩ የተሳተፉ ያሉ ተወካዮችና ባለድርሻ አካላትም የኔ ሀሳብ ብቻ ይወሰድ ከሚል ግትር አቋም ወጥተው ለሀገርና ለሕዝብ የሚበጀውን የጋራ መፍትሄ መቀበል ይኖርባቸዋል። በዚህ ጉዳይ ላይ ሰናይት ብርሃኔ ዝርዝር ዘገባ አላት። ከአራቱም የኢትዮጵያ ማዕዘናት ሀገርን የሚያሻግሩ አጀንዳዎችን ይዘው ከመጡት ኢትዮጵያውያን ውስጥ ሀገርን ከስብራቷ ለማሻገር በአንድ የምክክር ማዕድ ላይ ተሰባስበው መምከራቸው ልዩ አጋጣሚ ነው። ከዚህ ታላቅ መድረክ በክብር እየተሳተፉ ከሚገኙት መካከል አባገዳ ኃይሉ ለገሰ ይገኛሉ። በኦሮሚያ ክልል ከኢሉ አባቡራ የመጡት እኚህ ተመካካሪ አባት በሀገራዊ ምክክሩ የሰንገሉ አባገዳዎችን በመወከል ይሳተፋሉ። ሀገራዊ ምክክሩ የብዙ ወገኖች ድምፅና ልምድ በአንድ ጠረጴዛ ዙሪያ በማስተናገድ የጋራ መግባባት ላይ የሚያደርሱ ሀሳቦች እየተስተናገዱበት ነው። በዚህ ታሪካዊ መድረክ ላይ እየተሳተፉ ያሉት አባገዳ ኃይሉም የገዳ ስርዓትን ረዥም የመወያየትና የመደማመጥ ባህል በማንሳት ሀሳባቸውን በነፃነት እያነሱ መወያየታቸው ለነገ ኢትዮጵያ አንዳች እርሾ እንደሚያበረክት እምነታቸው ነው። ተሳትፏችን እኩል ነው ለማለት እንችላለን። ሁሉም እያንዳንዱ ሰው ሀሳቡን የማዋጣት የማጋራት ክፉም ይሁን መጥፎ የሚጥምም ይሁን የሚመር መደማመጥ ግዴታ ነው። ሁላችንም የሚመስለንን ሀሳብ ሰጥተናል። ሁሉም እድል አግኝቷል። እኔም በበኩሌ የራሴን ሀሳብ በማዋጣት በማበርከት በኩል የራሴን ጥረት አድርጌያለሁ። በባህላዊ የገዳ ስርዓት ማንኛውም ሀሳብ ከመድረክ አይገፋም። መጥፎ የሚባል ሀሳብ የለም። ምንም እንኳን የከረሩ ሀሳቦች ቢነሱም በገዳ ስርዓት በውይይት ሂደት ውስጥ ተጣርቶና ተሞርዶ ወደ በጎ መፍትሄ ይለወጣል። ይህ የገዳ ስርዓት ተሞክሮም በዚህ ሀገራዊ ምክክር ላይ ለሚነሱ የትኛውም ሀሳቦች ለሚስተናገዱበት መንገድ አጋዥ ሆኖ እንዳገኙት አባገዳ ኃይሉ ያነሳሉ። በሀገራዊ ምክክር የሚሳተፉ ወገኖችም በሚነሱ የትኛውም ሀሳቦች ላይ ከግልና ከቡድን ስሜት ወጥተው ሌሎችን በማድመጥ ወደ መግባባት መሻገር ወሳኝ ምዕራፍ ነው። በዚህ ወሳኝ ወቅት የኔ ሀሳብ ብቻ የሚል ግትር አቋም ወደኛ በሚለው እሳቤ ከቀየር ነው ለምክክሩ ጡብ እየጣልን ነው ማለት ነው። ተወያዮች ከግትርነት ተላቀው አማካኝ ሀገርን በሚያሻግሩ መሰረታዊ ጉዳዮች ላይ ማተኮር ከተመካካሪዎች የሚጠበቅ ሀሳብ ስለመሆኑም አባገዳው ይመክራሉ። ገዳ ችግሮችን የሚፈታው በአመፅ አይደለም፣ በጥፋት አይደለም። ጥፋትን በጥፋት ማረም አይቻልም ብሎ ነው የሚያምነው ገዳ። አንድ ችግር ከተከሰተ መረጋጋትን ነው የሚጠይቀው። መጀመሪያ ግጭቱን ማቆም ነው። ግጭቱ ከቆመ በኋላ ከተጋጨው ቡድን ጋር ውይይት ማድረግ ነው። ጉዳዮችን ወደ ድርድር፣ ወደ ውይይት፣ ወደ ምክክር መመለስ ነው። ትልቁ የገዳ እሴት፣ የባህላችን እሴት ደግሞ በድምፅ ብልጫ የሚወሰን ነገር የለም። እስከ መጨረሻ ድረስ ያለው ሀሳብ ፍጻሜ እስከሚያገኝ ድረስ ነገሮችን በይደር ነው የሚያቆየው። የፈለገ ጊዜ ይውሰድ፣ መቻቻልን ይጠይቃል፣ መስዋዕትነት መክፈልን ይጠይቃል። እስከ መጨረሻ ድረስ መተማመን ላይ እስከሚደረስ ድረስ ነው። ለምን አንድ ሰው አይሆንም? ያለውን ሀሳብ ወይ ያሳምናል ወይ አምኖ ይቀበላል። እስከዛ ድረስ ነው የሚሄደው። ከቤንሻንጉል ጉሙዝ ክልል መንጌ ወረዳ መምህራንን በመወከል በምክክሩ ላይ እየተሳተፈች የምትገኘው ሌላኛዋ ተመካካሪ ፈቲያ በሽር በበኩሏ በምክክሩ ለሀገር እስከጠቀመ ድረስ የኔ ብቻ ከሚለው ሀሳብ ወጥተን እኛ ወደሚል ወደሚያከባብረን የጋራ ቤታችን ካዘመበችበት ቀና እንድትል ወደሚያደርግ አማካይ መምጣት ይኖርብናል ትላለች። አሁን ለምሳሌ ትክክል ነኝ ብቻ የሚሉ ሀሳብ ይኖራሉ፣ በየቡድኑ ይኖራሉ። ያን ሀሳባቸው ግን ከነ ምክንያቱ ያብራሩልናል። ካብራሩ በኋላ ደግሞ ኢትዮጵያን የሚያሻግር ሀሳብ ሆኖ ካለ ሳንቃወም የሀሳብ አንስተን ወደ አንድነት የሚያመጣን ነገር ነው። የግድ ከነ አካባቢያዊ ይዘን የመጣ ነው አቋም ብቻ አይደለም ይስፈን ብለን የምንወስደው ማለት ነው። ውይይት የቱንም ያህል ጊዜ ቢወስድ ጦርነት ከሚያስከትለው ዳፋ አኳያ ቁጭ ብሎ መወያየትና መደማመጥ የነገ ተስፋችንም ስንቃችንም ነው ትላለች። ሂደን ካልተዋጋን፣ መንገድ ካልዘጋን፣ ይሄ ካላረግን፣ ማህበረሰብ ካልጎዳን የሚሉ ሀሳቦች ሊኖሩ ይችላሉ። ሰዎችም ይላል
እነዛንም ያካተተ ውይይት ነበር። እነዛ ሰዎችን ከጠመንጃ ይልቅ 20 ዓመት 40 ዓመት በውይይት ምንፈታው ሀሳብ ይሻላል በሚል ነው አሁን እዚህ ጋር የወሰድነው ማለት ነው። አሁንም ትክክል ነው። 20 ዓመት ተወያይተን ብንፈታው ይሻላል። 1 ዓመት ወይ 1 ቀን ተዋግተን ማህበረሰብን ከሚጎዳ የምን ነገር ማለት ነው። ብዙ ተስፋ የተጣለበት ይህ ሀገራዊ ምክክር የታሰበለትን ዓላማ እንዲያሳካና የምንፈልጋትን ኢትዮጵያ እንድናይ ወሳኝ መሰረት ከአሉባልታ ተሻግሮ ፊት ለፊት ለሚነሱ ሀሳቦች መክሮና ዘክሮ የነጠረውን ሀሳብ ማውጣት ሲቻል ነው። እኔ አደራ ምለው ከውጭ ያለውን ሰው ከዚህ የሚሰጠውን መግለጫ ብቻ እንዲከታተሉ ነው። ጦር ከፈታው ወሬ ፈታው ይባላል አለ ተባለ። እዚህ ያልተወያየነውን ነገር፣ እዚህ ያልተመካከርነውን ነገር፣ እዚህ ያልተወሰነውን ነገር እኛ ገና ውይይት ላይ ነው ያለነው። እንዲህ ተወሰነ፣ እንዲህ ተባለ፣ እንዲህ ተደረገ ብለው ሌላ ግጭትና አመጽ የሚቀሰቅሱ ፍጅት የሚጠነስሱ አሉ። እነሱ አደብ ይግዙ። እንደ አባገዳ ኃይሉ ለገሰው ሁሉ ሌሎች ተመካካሪዎችም ምክክሩ የትኛውም ሀሳብ ቢነሳ በአንድ ጠረጴዛ የጋራ ሀገር መፍጠሪያውም የሰላም መጀመሪያ አድርጎ ተቀብሎ ለተግባራዊነቱ መትጋት ወቅቱ የሚጠይቀው ስክነት ነው። በሀገራዊ ምክክሩም የተያዘው ይህ የእኛነት መገለጫ መንገድ ለሀገራችን ዘላቂ ሰላም ፍሬ እንደሚያፈራ ከሂደቱ ሁሉ የሚጠበቀው ዛሬ እየኖር ነው ያለው እውነት ነው። የሀሳብ ልዩነቶችን በንግግርና በውይይት በመፍታት ዘላቂ ሰላምን ለማረጋገጥ የሚደረገው ሀገራዊ ምክክር የሀሳብ ብዝሃነትን እያስተናገደ ቀጥሏል። በምክክሩ ላይ የሚሳተፉ ተመካካሪዎችም ሀገራዊ አንድነትና ዘላቂ ሰላምን ለመገንባት በጋራ እየመከሩ ነው። ኤልሻዳይ ወንድማገኝ ተጨማሪ አላት። ኢትዮጵያን በጸና አለት ላይ ለመገንባት አልሞ እየሰራ ያለውና በተቀመጠለት የጊዜ ሰሌዳ ሁሉንም የኢትዮጵያ ክፍል በማሳተፍ ሀገራዊ ምክክሩ በመከናወን ላይ ይገኛል። ሀሳብ ልዩነትን በንግግርና በውይይት በማስታረቅ ዘላቂ ሰላምን ለማስፈን አንድነትን ለማጠናከር የሕዝብ ተወካዮች በጋራ እየመከሩ የጋራ ቤታቸውን በውል ለማደስ በመልካም መንፈስ እየተጉ ነው። በሂደቱ ከሁሉም የማህበረሰብ ክፍል የተውጣጡ ተወካዮች ለሀገራችን የእስከዛሬ ህመሞች መፍትሄን ለመሻት አበክረው በመጣር ላይ ናቸው። ውይይታቸው የሀሳብ ብዝሃነት እየተንሸራሸረበት የተለያዩ አመለካከቶች እየተስተናገዱበት ቀጥሏል። እስካሁን ባለው ሂደት ዜጎች ባልተግባቡባቸው ጉዳዮች፣ በተቃረኑባቸው ጉዳዮች እየተነጋገሩ እየተመካከሩ የተለያዩ ፐርስፔክቲቭስ፣ የተለያዩ እይታዎች፣ የተለያዩ ፍላጎቶች በአንዳንድ ጊዜ ደግሞ በስጋትም የሚገለጹ ነገሮች ቴብል ተደርገው የተወያዩባቸው የተመካከሩባቸው ከፍ ሲል የተከራከሩባቸው አሁን ላይ ደርሷል። ምክክሩ እየተሳካ ነው። ምክንያቱም ተበታትኖ የነበረ ሀሳብ ሁሉ ሀሳቡን ሰጥተዋል። ሰው በሰጠ ቁጥር ደግሞ አሁን ወደ ሰላም መጥተናል፣ ወደ ጥሩ መጥተናል፣ ወደ አንድነት እየመጣን ያለ ነው። ስለዚህ በዚህ ምክክር ምክንያት ግጭቶች ይፈታሉ፣ ሰላም ይሆናል። አገራችን ሰላም ለኢትዮጵያ የሚሆን እየሰራን ያለ ነው። እዚህ ሽማግሌዎች አሉ፣ ወጣቶች አሉ፣ የሚታኮሱ ከፋኖ ጋር ሆነው አሉ፣ ምህረት ገብተው ከህወሓት ጋር የሚታኮሱ ነበሩ። አሁን እዚህ ያሉ ከኛ ጋር እየተወያዩ ነው። ኦነግ ጋር የነበሩ አሉ፣ ከኔ ጋር የሚታኮሱ የነበሩ አሁን ምህረት ገብተው ከኢትዮጵያውያን ጋር ሆነው እየመከከሩ ነው ያሉ። ምክንያቱም ጦርነት አይበጀንም፣ ለኢትዮጵያ ሰላም ነው የሚያስፈልገንና በዚህ ምክንያት አሁን ወደ ጥሩ ደረጃ ደርሰናል። ደስ ብሎኛል። ከሚገርም ይህ ከትላንት ወደ ዛሬ የተሻገረን የሀገር መም የማከም ጥረት ሲሆን የነገዋን ሰላማዊቷን ኢትዮጵያን በመፍጠር ለመጪው ትውልድ የማስረከብ ቁርጠኝነትም ነው። ብዙ ነገር ይቀርባል። ሲቀርበው ሁሉም ነገር እየተመካከረን ሳንጣላ አንድ ሰው ሀሳብ ሲያነሳ የሱ ሀሳብም እንትን ሳናደርግ የፈለገው ሀሳብ ቢያነሳ ያው እየተመካከረን እርስ በርሳችን እየተማመነው ነው ምንድነው እንጂ መጣላትና ማኮራረፍ ምናምን የለም። በጣም ደስ ይላል። ይሄ የመጀመሪያ አሁን ኢትዮጵያ ውስጥ እንግዲህ የጠፋው ይሄ ነበረ፣ ያላገኘነው ነገር ይሄ ነበረ። እያንዳንዱ ሰው የሚያነሳው ቅሬታው ይታፈንበት ነበር ማለት ነው። አሁን ግን የሚያነሳቸውን ቅሬታዎች በይፋ አውጥቶ ተነጋግሮበት ተስማምቶበት በጋራ የምናጸድቃቸው ነገሮች ወይም በጋራ የምንስማማባቸው ነገሮች በምክክር ውስጥ ብዙ የተማርናቸው ነገሮች አሉ። ሰውን ማክበር፣ ሰው የሚናገረውን ማዳመጥ፣ ለሰው ቦታ መስጠት፣ ለሰው ክብር መስጠት
ምንን ያመጣል? ሰላምን ያመጣል። የሀገራዊ ምክክር ሂደቱ ከጥቂት ልሂቃን ክበብ ወጥቶ የሰፊውን ማህበረሰብ ተሳትፎና ድምጽ ማዕከል በማድረግ ጠንካራና ዘላቂ ሀገረ መንግስትን ለመገንባት መሰረታዊና ወሳኝ ድርሻ እንደሚኖረው ይታመናል። ሀገረ መንግስት የሚገነባው በህዝቦች የጋራ ህልም ስምምነትና መከባበር ላይ በመሆኑ አካታች የሆነ የማህበረሰብ ተሳትፎ ለሰላም፣ ለልማትና ለጠንካራ ሀገራዊ አንድነት ዘላቂው መንገድ ነው። አሁን ያለንበት ወቅት የኔ ብቻ የሚለውን አስወግዶ ስለኛ የሚታሰብበት ከጽንፈኝነት ወጥቶ ወደ አማካኝ መድረክ የሚመጣበት ወሳኝ የታሪክ ምዕራፍ ላይ መሆኑን ተመካካሪዎች ገልጸዋል። ሀገር የምትድነውና ወደፊት የምትሻገረው አሸናፊና ተሸናፊ በሌለበት በጋራ መግባባትና በሰጥቶ መቀበል መርህ ላይ በተገነባ ጠንካራ መደላድል ላይ ብቻ መሆኑን አንስተዋል ተመካካሪዎቹ። እድሉ ፈቀደ የተመካካሪዎቹን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ከታች ደምሮ በጣም ሰፋፊ ሀሳቦች ተነስተዋል። ከየማህበረሰቡ ክፍል፣ ከሃይማኖቶች፣ ከተቋማት እንዲሁም ጫካ የነበሩ ወንድሞቻችን ሁሉ መጥተው ሀገር ግንባታው ላይ የራሳቸውን ሀሳብ በደንብ አብራርተው ሰጥተዋል። ከዚህ አንጻር እያንዳንዱ ሀሳብ ሀገር ለመገንባት ያለውን ተጨባጭ ውጤት እያየን መጥተናል። ያ ደግሞ ማለት በተለይ የኢትዮጵያ አንድነትን፣ የህዝቦችን አብሮነትን ከዛም ባሻገር የበለጸገች አንድ የሆነች ኢትዮጵያን ለመገንባት በሚደረገው ጥረት ላይ ሂደት ላይ በጣም ትልቅ ውጤት ሊያመጣ የሚችል ሀሳቦች ፈልቀዋል። ያንን መነሻ ባደረገ መልኩ እያንዳንዱ ተሳታፊ የራሱን ሀሳብ በግልጽነት እያዋጣ ነው የመጣው። የተደረገ ያለው ምክክር በጣም ጥሩ ደረጃ ነው ያለችው። ምክንያቱም አሁን እዚህ የመጡ ሰዎች ከተለያዩ ቦታ ነው የመጡት። እነሱ ያላቸው ሀሳቦች በጋራ እንዲወያዩና እንዲመካከሩት የሀገሪቱን ችግሮች እንዲፈቱ የማድረግ ስራ ነው ያለን። አሁን ባለንበት ደረጃም አሁን በተለይ ወደ 250 ስንገባው የተለያዩ ሀሳቦች ከተለያዩ ባለድርሻ አካላቶችን ሰምተናል። እነኚህ ሀሳቦች ለሀገሪቱ ግንባታ እና ተቋማት ግንባታ በጣም ገንቢ የሆኑ ሀሳቦች ናቸው። የተለያዩ ሀሳቦች፣ የተለያዩ አቋሞች፣ የተለያዩ ፍላጎቶች ከመላው ሀገሪቱ ከመጡ ሰዎች የተንጸባረቀበት ነበር ማለት ይቻላል እና በጊዜ ሂደት ግን እነዚህ ፍላጎቶች ሀገራዊ መልክ እየያዙ የጋራ መግባባት እየፈጠሩ ኢንተረስቶቻችንን ኮምፕሮማይዝ ማድረግ እየቻለን አንዱ በሌላው ጫማ ነገሮችን እየተመለከተ እየሄደ ወደሚፈለገው ሀገራዊ መግባባት በተለይ ዋናው ዓላማው እንደምታውቀው መሰረታዊ በሆኑ ችግሮቻችን ላይ የጋራ መግባባት ለመፍጠር ነው። እነሱን ችግሮች ቀርፈን ሪኮንሳይል አድርገን ወደፊት ለመሄድ ነውና የምንፈልጋትን ኢትዮጵያንም ጭምር ለመስራት ነው እንደምታውቀውና ከዛ ፐርስፔክቲቭ እነዚህ ሁሉ ኢንተረስቶች በደንብ ተደምጠዋል ብዬ ነው ማስበው። አንድነትን፣ መግባባትን፣ መደማመጥን፣ የሌላው ችግር የኔ ችግር ብሎ ማየትን ይሄንን አሁንም እያሰረጽን ያለ ነው። ምክንያቱም ሁሉ ጊዜ የሰውን ችግር የኔ ችግር ነው፣ የሰውን ቁስል የኔ ቁስል ነው ካላልን ችግሩ አይገባንም። ያኛው ሀሳብ የኔ ሀሳብ ቢሆንስ ብለን ማየት ከቻለን የዚህ ሀገራዊ ምክክር የመጨረሻው መግባባትን፣ አንድነትን፣ ሰላምን የሚያመጣ ስለሆነ እየተግባባን ያለ ነው። እግዚአብሔር ይመስገን። ሂደቱን በጣም ጥሩ ነው። ምክንያቱም ከዚህ በፊት የነበረ ፖለቲካ አውድ አካታችነት አልነበረም። አሁን ከተለያዩ ማህበረሰብ ክፍሎች በተለይ ጋምቤሎች እዚህ በፊት እንደዚህ አይነት ትልቅ ሀገሪቱ አጀንዳዎች ተሳትፎ አያውቁም። አሁን ስለመጡ ያላችሁ ችግሮች በጋራ እነሱን እንዲሰሙት የማድረግ እድል ስላገኙት በጣም ትልቅ አስተዋጽኦ ያደረጉ ይገኛሉ። የሚታወቀው ይሄ ምክክር ነው። ምክክር ማለት በጣም የተለያዩ ልዩነት ያላቸው ሀሳቦች ቀርበው ወደ ስምምነት የምንመጣበት ሂደት ነው። ያ ማለት ምንድነው? ቅድም እንዳልነው እያንዳንዱ ሰው የራሱ አመለካከት የራሱ የተለየ ሀሳብ ሊኖረው ይችላል። ያንን ሀሳቦችን አምጥቶ ነው ሪፍሌክት እያደረገ ሀገርን ወደ ለመገንባት በሚያስችሉን የጋራ በሆኑ ሀሳቦች ላይ ወደ ስምምነት የምንመጣበት ሂደት ነው። በዚህ ሂደት ላይ ኮሚሽኑ እየተጠቀመ ያለበት ሂደት ራሱ አስተማሪ የሆነ ነገር ነው። አገር ለመገንባት ሲባል የተለያዩ ሰዎች ባላችሁ የተለያዩ አመለካከቶች ወደ ጋራ የማምጣት ስራም በጣም ትልቅ ነገር ነውና አሁን ባለንበት ፖለቲካ አውድ የተለያዩ ማህበረሰብ ክፍሎች የራሳቸው ፖለቲካ እንዲያራመዱ ይፈልጋሉ። ግን እዚህ በመሆኑት አሁን የተደረገ ያለ ምክክር ብዙ ሰው ያቀፈና ለመልካም ተሞክሮች የሚሆን ነገር ይሆናልና ለወደፊትም ጥሩ ይሆናል የሚል ሐሳብ ያለ ለማለት ፈልጋለሁ። እንዳየውና እነዚህ ቀስ እያሉ ሀገራዊ መግባባት ወደሚፈልገው ደረጃ እያደጉ ነው።
አሁን ወደ 500 እየተሸጋገርን ነው። እንዳየው ውሳኔ የሚሰጥበት ሌቨል ላይ ተደርሷል። ስለዚህ በአጠቃላይ የሁሉም ሀሳብ ኢንተርቴይን የተደረገበት ግን የተለያዩ ስለነበሩ እነዚህን ለማቀራረብ አንዱ ችግሩን በሌላው ጫማ የተመለከተበት ነበር ማለት ይቻላል። በዚህ መልኩ እያስታረቅን ሀሳቡን ወደ አንድ እያመጣን መተናል የሚል እምነት ነው ያለው። እየተካሄደ ያለው ሀገራዊ ምክክር ሂደት የፖለቲካ አለመግባባቶችን በመፍታት ረገድ ከሚኖረው ሚና ባሻገር ለዘላቂ የኢኮኖሚ እድገት ጠንካራ መሰረት እንደሚጥል ታምኖበታል። ሀገራዊ ምክክር ኮሚሽኑ የኢኮኖሚ ጉዳይን ከዋና ዋና የአጀንዳ ዘርፎች አንዱ አድርጎ መቅረጹ ደግሞ መዋቅራዊ የኢኮኖሚ ጥያቄዎችን ለመመለስ ትልቅ እድል ይዞ የመጣ ሆኗል። አለሚል በኢትዮጵያ የፖለቲካ ታሪክ ገጾችን መለስ ብለን ስንመለከት ዘመናትን ተሻግረው የሚነሱ ጥያቄዎች ከስልጣንና ተያያዥ ጉዳዮች በተጨማሪ ኢኮኖሚንም የሚመለከቱ ናቸው። ለአብነት ያህል ከግማሽ ክፍለ ዘመን በፊት የተቀሰቀሰውና የሀገሪቱን የታሪክ አቅጣጫ የቀየረው መሬት ላራሹ ንቅናቄ በውጫዊው ገጽታው ፖለቲካዊ ይዘት ቢኖረውም ዋና ፍላጎቱ የፍትሐዊ ሀብት ክፍፍልና የዜጎችን የዕለት ተዕለት የኑሮ መሰረት የማረጋገጥ መዋቅራዊ የኢኮኖሚ ጥያቄ ነበር። በአብዛኛው የፖለቲካ ጥያቄ ማለት በውስጡ የኢኮኖሚ ጥያቄ አለ። እንዲያውም ፖለቲከኞች ወይም ኢኮኖሚስቶች ምን ይላሉ? ፖለቲክስ ወይም ፖለቲካ ማለት ኮንሰንትሬትድ የሆነ የተጨመቀ ኢኮኖሚ ነው ማለት ይባላል። በአብዛኛው የፖለቲካ ጥያቄዎችን ስትመለከት ውስጣቸው ትልቁ ነገር ኢኮኖሚ ነው። ለምሳሌ እንደው ትንሽ ራቅ ብለን በንጉሱ ጊዜ ንጉሱ ዋናው ወደቀበት የሚባለው መሬት ላራሹ ነው አይደል? መሬት ላራሹ አሁን የፖለቲካ ጥያቄ ይባላል? የኢኮኖሚ ጥያቄ ነው። እንደው ከላይ የፖለቲካ ይመስላል፣ ግን የኢኮኖሚ ጥያቄ ነው። ከፖለቲካ ጥያቄዎች አንዱ የድንበር፣ አሁን ለምሳሌ በአጎራባች ክልሎች መካከል የድንበር ኢሹዎች ይነሳሉ። ይሄ ከላይ ፖለቲካ ይመስላል፣ ኢኮኖሚ ነው። ለምሳሌ አርሶ አደሮች እርስ በርሳቸው ግጦሽ መሬት ይፈልጋሉ። ሌሎቹ ሰዎች ደግሞ የእርሻ መሬት ይፈልጋሉ፣ የኢንዱስትሪ መሬት ይፈልጋሉ። የኔ ነው ወይስ የኔ አይደለም የሚለው መጀመሪያ ፖለቲካዊና ውስጡ ሲገባ ግን ኢኮኖሚ ነው። ስለዚህ በአብዛኛው ፖለቲካ ማለት ጭምቅ ያለ ኮንሰንትሬት ያደረገ ኢኮኖሚ ማለት ነው። ይህን የታሪክ እውነታ መነሻ በማድረግ አሁን ላይ የተቋቋመው ሀገራዊ የምክክር ኮሚሽን ይፋ ካደረጋቸው 8 ዋና ዋና አጀንዳዎች መካከል የኢኮኖሚ ጉዳይ አንዱ ነው። ይህም የኢትዮጵያን ዘላቂ ሰላምና እድገት ለማረጋገጥ የሚደረገው ውይይት ከፖለቲካ ባሻገር መዋቅራዊ የኢኮኖሚ ጥያቄዎችን ለመመለስ ትልቅ እድል ይዞ እንደመጣ ማሳያ ነው። ኢትዮጵያ ውስጥ ባለፉት ለምሳሌ 50 ዓመታት ወደኋላ ሄደን ብናይ አብዛኞቹ የፖለቲካ ጥያቄዎች መሰረታቸው ኢኮኖሚ ነበረ። ስለዚህ ህዝቡ ስለ በፖለቲካ ጉዳዮች በሶሻል ወይም በህብረተሰባዊ ጉዳዮች ሲወያይ ከነዚሁ ጋር አብሮ የኢኮኖሚ ጉዳዮች እንዴት እንደሚፈቱ ቢወያይ የኢኮኖሚ ጉዳዩን ስንፈታ አብዛኛውን የፖለቲካ ጉዳይ እንፈታለን ማለት ነው። ስለዚህ አሁንም ደግሞ አለው የኢኮኖሚ ጉዳዮች ከፖለቲካ ጉዳዮች የማይለያዩ እንዲያ ዋናው ስራቸው ግንዳቸው የኢኮኖሚ ጉዳይ ስለሆነ በኢኮኖሚ ጉዳይ መወያየታችን እጅግ በጣም አስፈላጊና እንዲሁም በተለይ የኢኮኖሚ ጉዳይ ነገሮችን በፈታናቸው ቁጥር አብረን ፖለቲካውን እየፈታነው እንሄዳለን። ይህ የምክክር መድረክ ለዘመናት ኢትዮጵያውያን ሲያነሷቸው ለነበሩ ኢኮኖሚያዊ ጥያቄዎች የመፍትሄ ሀሳቦችን ለማፍለቅ የሚያስችል እንደሚሆንም ታምኖበታል። ሂደቱም ለወደፊቱ ሀገራዊ ጉዞን ግልጽና ወጥ የሆነ የኢኮኖሚ አቅጣጫ እንደሚያስቀምጥ ይጠበቃል። ብዙ ችግሮቻችን የኢትዮጵያም ሆነ የሌሎች የአፍሪካ ሀገሮች ችግር በቀጥታ ከኢኮኖሚ ጉዳዮች ጋር ይገናኛሉ። ለምሳሌ የስራ አጥነት፣ የዋጋ ንረት፣ የፋይናንስ ተደራሽነት፣ የመንግስት ዕዳ እንዲህ አይነት ነገሮች የብዙ ሀገሮች ችግር ነው፣ የኛም ሀገር ችግር ስለሆነ ማለት ነው። ስለዚህ የኢኮኖሚ ጉዳዮች እንደ አንድ ትልቅ አጀንዳ ጉዳይ መውጣታቸው አይ ቲንክ እኔ ትልቅ ነገር ነው ብዬ የማስበው። እንደውም ከዚህ ባለፈ ይህ ሀገራዊ ምክክር ሲጠናቀቅ ትልቅ ሀገራዊ የኢኮኖሚ ራዕይ ይዞ ይወጣል ብዬ ነው የማስበው። ምክንያቱም ዘላቂ ሰላም ያለ ኢኮኖሚ ተስፋና እድል ውጤታማ ሊሆን አይችልም። በተመሳሳይም ደግሞ ያው የኢኮኖሚ ዘላቂነት ወይም እድገት፣ ልማት ያለ ሰላም ያለ መረጋጋት ደግሞ ሊፈጠር ስለማይችል እነኚህ ሁለቱ የተያያዙ ነገሮች ስለሆኑ በዚህ ሀገራዊ የፖለቲካ ውይይት መድረክ ላይ
ኢኮኖሚው እንደ አንድ ትልቅ አጀንዳ ሆኖ መውጣቱ በጣም አስፈላጊ ነው ብዬ አምናለሁ። በሌላ በኩል ሀገራዊ ችግሮችን በጠረጴዛ ዙሪያ በውይይት የመፍታት ባህል ማደጉ ለሀገር ውስጥና ለውጭ ኢንቨስትመንት ትልቅ ዋስትና የሚፈጥር ነው። ሰላምና ሀገራዊ መግባባት ባሉበት ሁኔታ ዘላቂነት ያለው የኢኮኖሚ ፖሊሲ በተሻለ ሁኔታ መተግበርም ያስችላል። የውጭ ሀገርም ሆነ የሀገር ውስጥ ባለሀብቶች አገሪቱ ችግሮችን በውይይት ለመፍታት የምታደርገውን ጥረት ሲያዩ በአገሪቱ ላይ ያላቸው ኮንፊደንስ መተማመን ይጨምራል። እነኚህ ባለሀብቶች የሀገር ውስጥም ሆነ የውጭ ሀገር ባለሀብቶች እንዲሁም ዜጎች በሀገራቸው አቅጣጫ ላይ መተማመን ሲኖራቸው የረዥም ጊዜ ኢንቨስትመንቶችን ለማድረግ ይነሳሳሉ፣ ለመስራት ለመሻሻል ጥረት ያደርጋሉ። ይሄ ትልቅ አስተዋጽኦ አለው። በኢትዮጵያ ይሄ ነው የሚሆነው። ባየናቸውም ሀገሮች እንደዚህ አይነት ነገር ነው ያየነው። ሌላው እንደዚህ አይነት ትልቅ ሀገራዊ የውይይት መድረክ የፖሊሲ ቀጣይነትን ያስቀምጣል። አንዲት ሀገር በሀገራዊ ውይይት መድረክ ላይ ስትሄድ የጋራ መተማመንን መገንባት ስለሚቻል የፖለቲካ አመራሮች እንኳን ቢለወጡ የመንግስት ስርዓት እንኳን ቢለወጥ የጋራ መተማመን ያለው አገር የጋራ የፖለቲካ የኢኮኖሚ አቅጣጫና ራዕይ ስለሚኖረው የኢኮኖሚ ፖሊሲዎች ቀጣይነት ይኖራቸዋል ማለት ነው። ሀገራዊ የምክክር ሂደቱ የፖለቲካ ለመግባባቶችን በመፍታት ረገድ የሚኖረው ሚና እንደተጠበቀ ሆኖ ጠንካራና ዘላቂ የኢኮኖሚ መሰረት ለመጣልም ከፍተኛ ድርሻ አለው። ሀገራዊ ምክክሩ ከሚካሄድበት አዲስ ኢንተርናሽናል ኮንቬንሽን ማዕከል የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ምክክሩን የተመለከቱ ዘገባዎችን ወደ እናንተ አደረስን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሜሮን ምትኩ ነኝ። የኢትዮጵያ ቴሌቪዥን ዋናው ስቱዲዮ ሸጎሌ ከሚገኘው ደግሞ ባልደረባዬ ሰለሞን ኃይለ ኢየሱስ ቀሪ ዘገባዎችን ይዞ ይጠብቃችኋል። ሰለሞን አመሰግናለሁ። እኔም አመሰግናለሁ ሜሮን። መልካም ቀን፣ መልካም ጊዜ። ብር ልኬልሻለሁ ብላኝ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽኮ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ አገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ። ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር፣ ቃልን እንደመፈጸም፣ የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ እያበበ ነው ያለው፣ እየለማን ነው ያለነው። ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። ተመልሰናል። የተወደዳችሁ የዜና ኢትዮጵያ ጉዳዮቻችን እንደቀጠሉ ናቸው። ኢትዮጵያ በበለጸጉ ሀገራት ዘንድ በንግግር ብቻ የተወሰነውን የዓለም አቀፉ የአየር ንብረት ለውጥ መፍትሄ በተግባራዊ የአረንጓዴ አሻራ መርሃ ግብሯ በመቀየር የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን ለማስተናገድ ተመራጭ ሀገር ሆናለች። ኢትዮጵያ በተግባር የተደገፈ የአረንጓዴ አሻራ መርሃ ግብሯን በመተግበርም ለዓለም አቀፉ ማህበረሰብ የሚሆን ዘላቂ መፍትሄ አመንጭነቷን አስመስክራለች። ዘጋቢያችን አዝመራው ሞሴ በጉዳዩ ዙሪያ ተከታዩን ይዘዋል።
ባለፉት 150 ዓመታት ዓለማችን የተፈጥሮ ሀብቷን በጥንቃቄና በኃላፊነት ከመጠቀም ይልቅ ያለ ክልካይ ለማውደም በመምረጧ ዛሬ በከባድ የሙቀት መጨመርና በተደጋጋሚ ድርቅ እየተፈተነች ትገኛለች። አስገራሚው ነገር ግን ዓለም አሁንም ከዚህ ጥፋት ተገቢውን ትምህርት ወስዶ የመፍትሄው አካል ከመሆን ይልቅ ከችግሩ ጋር አብሮ መኖርን መምረጡ ነው። ባለፉት 5 አስርት ዓመታት ኢትዮጵያንም ሲፈትናት የቆየው ይህ የአየር ንብረት ለውጥ በሚጠበቀው ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ጫና ሲፈጥር ቆይቷል። ሆኖም ኢትዮጵያ እንደ ሌሎች ሀገራት እጅ ሰጥታ ከችግሩ ጋር ከመኖር ይልቅ መርሃ ግብር ቀራጭና ተግባራዊ መፍትሄ አፍላቂ መሆንን መርጣለች። ጥናቶች የሚያሳዩት ከ54 ሚሊዮን ሄክታር በላይ የኢትዮጵያ መሬት በከፍተኛ ሁኔታ እንደተጎዳ እንደተሸረሸረ እንደውም ከዚህ ውስጥ ደግሞ ወደ 11 ሚሊዮኑ ወደ በረሃማነት ሊቀየር በረሃ ሊሆን ትንሽ እንደቀረው ደኖቻችን በየአመቱ በ10 አመት ውስጥ በሚሊዮን ሄክታር የሚቆጠር ደንና ጣ እንደነበረ ነው ያ መረጃ የሚያሳየው ማለት ነው። እንግዲህ በአረንጓዴ አሻራ መርሃ ግብር ዋዜማ የነበረውን ነው እየነገርኩ ያለው። ይሄንን ችግር ለመቀልበስ መስራት መቻል አለብን በሚል የአረንጓዴ አሻራ መርሃ ግብር መጣ ማለት ነው። የአየር ንብረት ለውጥ ወደማይመለስ አደገኛ ደረጃ በተቃረበበት በዚህ ወሳኝ ወቅት ኢትዮጵያ በጀመረችው የአረንጓዴ አሻራ መርሃ ግብር ችግሩን መቋቋም ብቻ ሳይሆን ለዓለም አቀፉ ማህበረሰብም ተግባራዊ መፍትሄ ማቅረብ ጀምራለች። ሁሌ እዛ ጉባኤ ላይ የሚባለው ችግር ላይ ነን፣ ችግሩ እያደገ ነው፣ ኧረ እባካችሁ ወደ መፍትሄ እንግባ ነው። ጠቅለል ስታደርገው ኢትዮጵያ ይሄንን ያገኘቻትን ከኢንተርናሽናል ኮሚኒቲው ያገኘቻትን ጥንጥ ነገርና ግን የራሷን አንጡራ ሀብት አሟጣ ህዝቧን አንቀሳቅሳ ይሄንን ስራ እየሰራች ደግሞ ሳታቋርጥ ኮንሲስተንትሊ 7ኛ ዓመታችን ላይ ስንደርስ ሲያዩ ኢትዮጵያ ዲዘርቭ ቱ ኦርጋናይዝ ኦር ቱ ሆስት ኮፕ 32 እዚህ ማመልከቻችንን በአግባቡ ተቀብለው ይሄንን ስብሰባ እንድናዘጋጅ አድርገዋል። የዓለም አቀፍ የአየር ንብረት ለውጥ ጉባኤዎች ተጨባጭ ለውጥ ለማምጣት በሚል ሀሳብ የሚዘጋጁ ቢሆንም ከአብዛኞቹ ስብሰባዎች ማግስት ግን የተያዙት እቅዶችና የቃላት ድርድሮች የውሃ ሽታ ሆነው መቅረታቸው የተለመደ ነው። ኢትዮጵያ ግን ይህንን የተለመደ የተስፋ ቃል ብቻ አካሄድ በመቀየር ላለፉት 7 ተከታታይ ዓመታት በተግባር የተደገፈና ግዙፍ አሻራ ያሳረፈ የችግኝ ተከላ መርሃ ግብር ስታካሄድ ቆይታለች። ይህም ከንግግር ባለፈ በድርጊት ስለ አየር ንብረት ለውጥ ከኢትዮጵያ በላይ አስተማሪ እንደሌለ ያስመሰከረ ሆኗል። የአየር ንብረት ለውጥ ችግር ቢሆንም መፍትሄ አለው። ሊስተሰራ የሚቻላል፣ ልንቋቋመውም እንችላለን። ግን ልቀቱን እየቀነስን ችግሩን እየቀነስን የምንሄድ ከሆነ ኢትዮጵያ ሁለቱንም እያረገች ነው። ለመቋቋምም እየሞከረች ነው፣ እንደገና መፍትሄም ለመሆን እየሞከረች ነው። ልቀትንም በመቀነስ የሄደውንም በካይ ጋዝ በማምጣት እየሞከረች እየጣረች ያለች አገር ነች። ስለዚህ ከሁላችንም በጣም ስትረች አርጋ አቅም በሚፈታተን መልኩ ስትረች አርጋ በቂ ፋይናንስ፣ በቂ ኢንስቲትዩሽን፣ በቂ ካፓሲቲ በሌለበት ነገር ግን ህዝብ አንቀሳቅሰን ህዝባችንን እንደ ካፒታል፣ ህዝባችንን እንደ ቴክኖሎጂ፣ ህዝባችንን እንደ ኢንፑት እንደ ግብአት አይተን እንሰራለን ብላ ለአየር ንብረት ለውጥ መፍትሄ ለማምጣት እየሰራች ያለች አገር ስለሆነች የአየር ንብረት ለውጥ ጉባኤን ማዘጋጀት ለኢትዮጵያ ተገቢ ነው፣ ዲዘርቭ ታደርጋለች። ለኮፕ ጉባኤ አስተናጋጅነት ከኢትዮጵያ የተሻለ የፋይናንስ አቅምና የቴክኖሎጂ ዝግጅት ያላቸው በርካታ ያደጉ ሀገራት ቢኖሩም በጉባኤው ከጉንጭ አልፋ ንግግር በዘለለ መሬት የወረደና አርአያ የሚሆን ተግባር ያከናወነ ከኢትዮጵያ ውጭ አልተገኘም። ይህ ታሪካዊ አጋጣሚ ለአየር ንብረት ለውጥ መፍትሄ በመፈለግ ረገድ ዛሬ ከኢትዮጵያ በላይ የተሻለ መሪን የሚሆን ሀገር እንደሌለ ጉባኤው ምስክር ነው። በሌላ ዜና በምስራቅ ሸዋ ዞን ሉሜ ወረዳ በአረንጓዴ አሻራ መርሃ ግብር በ2.8 ሄክታር መሬት ላይ የተጀመረው የአቮካዶ ምርት በአሁኑ ወቅት ወደ 450 ሄክታር አድጓል። በተጀመረው ሰፊ የልማት ስራ ታዲያ ለ4000 ገደማ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠርም ተችሏል። ሜሮን በረዳ
ለዓመታት የዝናብን ወቅት እየጠበቁ የስንዴና የጤፍ ምርት መሰብሰብ የሉሜ ወረዳ አርሶ አደሮች ብቸኛ ተስፋቸው ነበር። መሬቱ ከዚህ ውጭ ሌላ ፍሬ ይሰጣል ብሎ ማሰብም ለእነርሱ ህልም ይመስል ነበር። ዛሬ ግን ያ ታሪክ ሙሉ በሙሉ ተቀይሯል። በ2011 የተጀመረው የአረንጓዴ አሻራ መርሃ ግብር ለወረዳው አርሶ አደሮች አብሮ አዲስ የህይወት ምዕራፍንም ከፍቷል። በወቅቱ በስጋትና በሙከራ ደረጃ የተተከሉት የፍራፍሬ ችግኞች ዛሬ የአርሶ አደሩ ቋሚ የገቢ ምንጭና የወደፊት ዋስትናም ለመሆን በቅተዋል። በተለይም በአቮካዶ ልማት የተሰማሩት አርሶ አደሮች የመሬታቸውን እውነተኛ አቅም ተጠቅመው የኢኮኖሚ አቅማቸውንም ገንብተዋል። ለዚህ ደግሞ አርሶ አደሩ ወርቄ በዳዳ ማሳያ ናቸው። ከዚህ ቀደም በአመት አንድ ጊዜ በክረምት በምንዘራው ሰብል ብቻ ነበር ገቢ የምናገኘው። አሁን ግን ከእርሻ ስራችን በተጨማሪ ይህ አቮካዶ ምርት ለብቻው በአመት 2 ጊዜ ምርት ሰብስበን ገቢ እንድናገኝ ያስችለናል። በዛው ልክ የኑሮ ደረጃችን እየተሻሻለ ነው። ይህን ሁሉ ውጤት ያገኘነው በአረንጓዴ አሻራ በተተከሉ የአቮካዶ ችግኞች ነው። የምንሰበስበውን አቮካዶ ምርት ለውጭ ገበያ ለሚሸጡ ላኪዎች ነው የምናቀርበው። ከዚህ በተጨማሪ ማንጎና ሙዝም እያመረትኩ እገኛለሁ። ታዲያ በ2011 በ2.8 ሄክታር ላይ የተጀመረው የአቮካዶ ምርት ዛሬ ላይ ወደ 450 ሄክታር አድጓል። አርሶ አደሮቹም ከሀገር ውስጥ አቅርቦት አልፈው ወደ ውጭ ሀገራት መላክ ከጀመሩ 4 ዓመታትን አስቆጥረዋል። እንደኛ ወረዳ አቮካዶ በክላስተር መተከል ጀመረው በ2010 ነው። 2010 ስንጀምር በትንሽ መሬት ላይ ነው ጀመርነው ማለት ነው። 2.8 ሄክታር አይበልጥም ነበር። ግሪን ሌጋሲ ከመጣ በኋላ 2011 ጀምረን አሁን በዚህ አመት ጀምሮ ወደ 450 ሄክታር ላይ ደርሰናል ማለት ነው። በአቮካዶ ብቻ ኤክስፖርት ጀመርነው 2013 እንደኛ ወረዳ ያኔ ስንጀምር ለስፔን ነው የላክነው 9.2 ቶን ለመጀመሪያ ጊዜ ማለት ነው። ከዛ ምርቱም እየጨመረ መጣ። በዚህ አመት ብቻ እስካሁን ወደ 1200 ኩንታል ኤክስፖርት ተደርጓል። ይቀጥላል ማለት ነው። በዚህ በሎሜ ወረዳ በአረንጓዴ አሻራ መርሃ ግብር በተጀመረው የአቮካዶ ምርት 700 የሚሆኑ አርሶ አደሮች ተጠቃሚ ሆነዋል። ከነዚህ መካከል ደግሞ 47 የሚሆኑት አርሶ አደሮች የአቮካዶ ምርታቸውን ለውጭ ገበያ ጭምር በማቅረብ ለሀገሪቱ የውጭ ምንዛሬን ማስገኘት ችለዋል። የተፈጥሮ ጥሪን ተቀብሎ የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬ ለሉሜ ወረዳ አዲስ ተስፋና ብሩህ ነገን ሰንቋል። ዙሪያውን በተጀመረው ሰፊ የልማት ምህዳር ለ4000 ገደማ ዜጎች ቋሚና ጊዜያዊ የስራ ዕድልን መፍጠርም ችሏል። ይሁን እንጂ ስኬቱ በዚህ ብቻ አላቆመም። ይህው ጥረት ወረዳው በራሱ በጀት ራሱን እንዲያቆም ከማስቻል አልፎ ለክልሉ የልማት ጉዞም የራሱን አስተዋጽኦ እንዲያበረክት ጠንካራ ኢኮኖሚ አቅም ለመሆንም በቅቷል። በወረዳ ደረጃም ብዙ ገቢ እያስገቡ ነው። ትላንት ስርዓት የነበሩ ትላንት የነሱ ራሱ የሚበላ ሀቶ መንግስት የሚጠብቁ ዛሬ ከራሳቸው አልፎ ለመንግስት ገቢ እያስገቡ ነው። ይሄ ወረዳ በዚህ አርሶ አዳሪ ነው አገር ውስጥ በአገር በቀል በወረዳ ውስጥ የሚሰራ ስራ ይሄ ወረዳ ራሳችን ችለን ከወረዳ ባጀትም አልፎ ለክልል ዘንድሮ አመት 2018 ባጀት 221 ሚሊዮን ለክልል አስገብተናል። ከራሳችን ተርፌ ማለት ነው። ታዲያ በአቮካዶ ምርት ዛሬ ላይ እስከ ዓለም ገበያ መድረስ የቻሉት የሎሜ ወረዳ አርሶ አደሮች በዘንድሮ የአረንጓዴ አሻራ መርሃ ግብር በምስራቅ ሸዋ ዞን ከዚህ ቀደም ወዳልተሞከረው የቡና ምርት ፊታቸውን አዙረዋል። ይህ በዚህ እንዳለ የአረንጓዴ አሻራ መርሃ ግብር የስራ ዕድል በመፍጠርና የስራ ባህል ለውጥ በማምጣት አዲስ የአኗኗር ዘይቤን ቀይሯል። በዚህም በገጠርና በከተማ የሚኖሩ ዜጎች ያላቸውን ውስን ቦታ በመጠቀም ኢኮኖሚያዊ ተጠቃሚነታቸውን እንዲያረጋግጡ አስችሏቸዋል። ዘጋቢያችን አሰሳ ወገሼ በጓሯቸው የተለያዩ የግብርና ምርቶችን በማምረት ተጨማሪ ገቢ ከሚያገኙ መምህር ጋር ቆይታ አድርጎ ነበረ። ከራስ አንደበት ተከታተሉትና እንመለሳለን። ተፈሪ ጨርቆስ ወልደ ተክለ ይባላለሁ። የምኖረው ሲዳማ ክልል ወንዶ ገነት ወረዳ ባጃ ፋብሪካ ቀበሌ ነው የምኖረው። መደበኛ ስራዬ መምህርነት ነው። የሚያስተምረው ከዚህ ወንዶ ገነት ወረዳ የሚዋሰነው ወንዶ ወረዳ ይባላል። ቡሳ ሁለተኛ ደረጃ ነው የሚያስተምረው እና በትርፍ ጊዜ ደግሞ እዚህ እየመጣው ከስራ ሰዓት ውጪ ይሄንንም እየሰራው ያንንም እያስተማርኩ በዛ አይነት ነው ማለት ነው። ይሄንን የሚያስቀጥለው ፓሽኔ ነው። ይሄን አትክልት መስራት ከየት አገኛለሁ ችግኞቹን እያልኩ በጣም እያሰብኩ በአእምሮ እያለ አጋጣሚ በዚህ በአረንጓዴ አሻራ ላይ ይተከል ችግኞች ሲባል አገኘውና ችግኞቹንም ወረዳ ነው በነፃ የሰጠኝ።
ባለሙያዎችንም እየላከ በጣም ይደግፉናል። ከዚህ ከአረንጓዴ አሻራ ወዲህ በዙሪያ ያሉት በጣም የተራቆቱ ቦታዎች አሉ። ደን በፊት ነበረ አካባቢው ያ ተራቅቶ ነበረ። እንደገና በዚህ አረንጓዴ አሻራ ላይ የተተከለ አሁን እነኛ ቦታዎች በጣም ደን የለበሱ በጣም እጽዋቶች እየበቀሉ አፈሪን በደንብ እንዲንከባከብና አፈር እንዳይሸራሸር በጣም አስተዋጽኦ አድርጓል። በተለይ ደግሞ ጋሮን በአግባቡ ተጠቅሜያለሁ። የመጀመሪያ ዓመት የተከልኳቸው ደርሶ ለመኖሪያ ለምግብም ለብዙ ነገሮች እንደገናም ደግሞ በመሸጥም ገቢ በማግኘት ልጆች በማስተማር ኑሮንም በመምራት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። የሚወደው ስራ ነው። ወደፊትም ደግሞ በጣም ከዚህ የበለጠ አጠናክሬ ለማስቀጠል አሁን በፊት የተከልኳቸው ምን ጎደለው ምን አነሰው የሚለውን ነገር ቼክ አድርጌ ማጠናከር የኔ ፍላጎቴ ነው ማለት ነው። መምህራኖች ሰዓታችን በአግባቡ ምን ላይ እንደምንጠቀም አላወቅንም። እኔም ዘግይቼ ነው ይሄንንም የጀመርኩት። በጣም ተግቶ መስራት እንደሚያስፈልግና ያሉትን የስራ አማራጮችን ሁሉ አጥንቶ ትርፍ ጊዜውን ሌላ ትርፍ ስራ ቢሰሩና ቢለወጡ ብዬ መልእክት አስተላልፋለሁ። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ዘገባችን ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሷል። የመካከለኛው ምስራቅ ቀጠና ወደ ዘላቂ ሰላም ለመመለስ የሚደረጉ ዲፕሎማሲያዊ ውይይቶች ፈር እንዲይዙ ሰፊ ጥረት እየተደረገ ይገኛል። አወዛጋቢውን የሆርሙዝ ሰርጥ ዳግም ለማስከፈት በኦማንና ኢራን መካከል ተስፋ ሰጪ ውይይት በመካሄድ ላይ ይገኛል። ይህ የሀገራቱ ውይይት በዲፕሎማሲያዊ መድረክ የሚቋጭ ከሆነ ቀጠናው ወደ ሰላምና መረጋጋት ይወስደዋል ተብሎም ይጠበቃል። ማህር ያለሙ ኢኮኖሚያዊ ስጋት ደቅኖ የቆየውን የሆርሙዝ ሰርጥ ውጥረትን ለማርገብ የሚደረጉ የዲፕሎማሲያዊ እንቅስቃሴዎች አዳዲስ ክስተቶችን እያስተናገዱ ነው። ሆርሙዝ የተባለችውን ጠባብ ባህር መተላለፊያ መስመር ከምንጊዜውም በላቀ ወሳኝነቷ ተገዳዳሪ ኃይሎችን ትከሻ እያለካካ ከቀጠናዊ ተጽዕኖ ባሻገር ዳፋው ለዓለም ጭምር ሁሉ ተርፏል። ይህ ቀጠናዊ ችግር መፍትሄ ሊያገኝ ይገባል በሚል ያንተምተው የማቀራረብ ሚና ለመወጣት እየተንቀሳቀሱ ያሉ ሀገራት እዚህም እዚያ አማራጭ ሀሳቦች ጋር እየታገሉ ነው። የአሜሪካው የውጭ ጉዳይ ሚኒስቴር እንዳስታወቀው አሜሪካና ኢራንን ወደ ድርድሩ ጠረጴዛ ለመመለስ የሚደረጉ ጥረቶች እጅግ አበረታች ደረጃ ላይ ስለመድረሳቸው ይፋ አድርገዋል። ይሁን እንጂ በዋሽንግተንና በቴህራን መካከል ያለው የውስጥ አለመተማመን የአሜሪካ የጦር መሳሪያዎች ክምችት መቀነስና በሌሎች የባህር መስመሮች የሚፈጸሙ ጥቃቶች ሂደቱን አሁንም አደጋ ላይ ጥለውታል። ለወራት ሲካሄድ የቆየው ወታደራዊና ኢኮኖሚያዊ መልክ ያላቸው ፍጥጫዎች አሁን ላይ ወደ ዲፕሎማሲያዊ ሂደትና የፖለቲካ የበላይነት መሰረት ወዳደረገ ሂደት ተሸጋግሯል። በአሜሪካና ኦማን መካከል የሚደረገው ውይይት በአንጻሩ አዲስ ምዕራፍ ላይ መድረሱን የኢራኑ የመንግስት ልሳን የሆነው ፕሬስ ቲቪ የጠቀሳቸው ከፍተኛ ባለስልጣን ገልጸዋል። እንደ ኢራን ገለጻ ንግግሩ በሁለቱ የወደብ ባለቤት ሀገራት ማለትም ኢራንና ኦማን መካከል ብቻ የሚደረግ ቢሆንም አሜሪካና አጋሮቿ ሂደቱን በማስተጓጎልና ጣልቃ በመግባት ውይይቱ በስኬት እንዳይቋጭ ይባስ ብሎ እንዲዘገይ ማድረጋቸው ሌላ ውጤት ይዞ እንዳይመጣም ስጋት ፈጥሯል። በኦማን አጋዥነት የተዘጋጀ ያለው
ስምምነት እስከ 3 ወራት የሚቆይ ጊዜያዊ አሰራር መዘርጋትና የመርከቦችን ደህንነት የጠበቀ መውጫና መግቢያ መስመር መወሰን ያለመ ነው። ኢራን ከ1968 ጀምሮ በኦማን ግዛት ስር የነበረውን የቆየ የባህር መስመር በመቀየር አዲስ የማዕከላዊ ኮሪደር እንዲዘረጋ ፍላጎቷ ነው። ይህ አዲስ መስመር የቀደሙት ጥቃቶች እንዳይደገሙ ለመከላከልና የሀገሪቱን ሉዓላዊነት ለማስከበር የተነደፈ ህጋዊ የመከላከል እርምጃ እንጂ የባህር ከበባ ለመሆኑን ቴህራን ደጋግማ ታስረዳለች። የቀድሞው የፔንታጎን አባል ዴቪድ ዶስሬች እንደሚሉት ግን ይህ ቀውስ በዋነኝነት የንግድ መርከቦች ዋስትናና የኢንሹራንስ ጉዳይ ነው ይሉታል። ሆኖም የድርድሩ መሻሻል በዓለም አቀፍ የነዳጅ ገበያ ላይ ፈጣን እፎይታን በመፍጠር የብሬት ድፍድፍ ነዳጅ ላይ ከ5 በመቶ በላይ እንዲቀንስ አድርጓል። ይሁን እንጂ በዲፕሎማሲው ሂደት ላይ በዋሽንግተንና ቴህራን መካከል ግልጽ የንግግር አለመጣጣም ይታያል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮና የፋይናንስ ሚኒስትሩ ስኮት ቤስት ድርድሩ ውጤት እያሳየ መሆኑን በአጭር ጊዜ ውስጥ ስምምነት ላይ ሊደረስ እንደሚችል ተስፋቸውን ገልጸዋል። በአንጻሩ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እንዳልጀመረችና አሜሪካ በድርድሩ ውስጥ ምንም አይነት ህጋዊ ወይም ጂኦግራፊያዊ ቦታ እንደሌላት ገልጻለች። የኢራን ባለስልጣናት ፕሬዝደንት ዶናልድ ትራምፕ ለሀገር ውስጥ ፖለቲካዊ ፍጆታ ነው ሲሉ ድርድሩን እኔ የመራሁት ነው የሚል ሐሰተኛ ትረካ በመፍጠር ሂደቱን እያስተጓጉሉ ነው ሲሉ ይወነጅላሉ። ትራምፕ ድርድር እየተደረገ ነው ማለታቸውን ተከትሎ ኢራን የሰጠችው ማስተባበያ ትራምፕ ቴህራንን በከፍተኛ ደረጃ አታላይ ሲሉ እንዲከሰሱ አድርጓቸዋል። ይህንን ውስብስብ ቀውስ ለመፍታት በክልሉ ሀገራት መካከል ተፈጥሯዊ የስራ ክፍፍል ታይቷል። ኦማን በሆርሙዝ የቴክኒክና የመርከብ መስመር ላይ ትኩረት አድርጋ ስትሰራ፣ ፓኪስታንና ኳታር ደግሞ በከፍተኛ የፖለቲካ ደረጃ የተኩስ አቁምና በተጣሉ ማዕቀቦች ላይ ያተኮሩ ውይይቶች እንዲቀጥሉ እያማከሩ ነው። የኳታሩ አሚር ሼክ ታሚም ቢን ሐሚድ አልታ ከፕሬዝደንት ትራምፕ ጋር በስልክ ተወያይተው ሁለቱም ወገኖች ለማቀራረብ እየሰሩ ይገኛሉ። የሆርሙዝ ድርድር ተስፋ ቢያሳይም በየመን በኩል የሁቲ አማጽያን በሳውዲ አረቢያ ላይ ያወጁት የባህር ከበባ ለመቆምም ሌላው የድርድሩን ሂደት ወደኋላ ለመመለስ ተስፋ የሚያስቆርጥ ሆኖ እየታየ ይገኛል። በቅርቡ የህንድን ሰንደቅ ዓላማ እያውለበለበች የምትጓዝ የንግድ መርከብ ላይ በተፈጸመ ጥቃት ሳቢያ የመስጠም አደጋ ማጋጠሙም ሌላው ክስተት ሆኗል። ታዲያ አሁን ድርድሩ ለቀጠናው ምን አዲስ ተስፋ ይዞ ይመጣል የሚለው በጉጉት የሚጠበቅ ጉዳይ ሆኗል። በመጨረሻም ስፖርት የፊፋው ፕሬዝዳንት ያወጡትን አወዛጋቢ እቅድ ተከትሎ በተለያዩ የስፖርት ቤተሰቦች ከፍ ያለ ተቃውሞ እያስተናገዱ ቀጥለዋል። ፕሬዝዳንት ኢንፋንቲኖ ዛሬ በሞሮኮ በጠሩት አስቸኳይ ስብሰባም ተመሳሳይ ተቃውሞ እንደሚያስተናግዱ እየተጠበቀ ነው። አብርሃም ተስፋዬ በዚህ ሰዓት የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ መድረሻ ከጠፋቸውና ዓለም ላይ ክፉኛ ተቃውሞ ከገጠማቸው ሰዎች ተርታም ተመድበዋል። እንደ ቀልድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የፈጸሙት ነው በተባለው በዚህ የዓለም ዋንጫ የንግድ ዙሪያ ከሁሉም የእግር ኳስ ቤተሰብ ጋር ጥርስ መናከሳቸው ከአራቱም አቅጣጫ የማያባራ ትችት እንዲያስተናግዱም አድርጓቸዋል። ቀድሞም ቅሬታቸውን ካሰሙት የብሪታንያው ጠቅላይ ሚኒስትር አንዲ ቡርንሃም አንስቶም እስከ እንግሊዝ እግር ኳስ ማህበር፣ የአውሮፓ እግር ኳስ ማህበርና ኮንካካፍ ድረስ አዲሱ የፊፋ እቅድም ውድቅ ተደርጓል። ከመነሻው ይህንን ሀሳብ ስለምን አሰቡት ሲሉ ብዙዎች ይጠይቃሉ። እያደረ እውነቱ መውጣት ሲጀምር ግን ተጠያቂው ፊፋ ሳይሆን ብቸኛው ሰው የሆኑት ፕሬዝዳንቱ ጃኒ ኢንፋንቲኖም ስለመሆናቸው ታውቋል። ሰሞነኛው የፊፋ የዓለም አቀፍ የእግር ኳስ ልማት ኃላፊ አርሰን ቪንገር፣ ዋና ጸሐፊው ማቲያስ ግራፍ ስቶርም እና የዮርዳኖስ እግር ኳስ ማህበር ፕሬዝዳንቱ ፕሪንስ አሊ የኢንፋንቲኖን የፊፋ ፎርዋርድ ኢንተርፕራይዝን ሀሳብ በተቃውሞ መግለጻቸው ጉዳዩ ይበልጥ እንዲከርም አድርጎታል። ይህ ጉዳይ ያሳሰባቸው ኢንፋንቲኖ አንድም ራሳቸውን ለማረጋጋት ሁለትም ከፊፋ ከፍተኛ አመራር ጋር ለመምከር ነው ባሉት ምክንያት ሞሮኮ ከከተሙ ሰንበትም ብለዋል። ይህም ከሚሰማው እንጂ በአካል ከሚነገረው ሁሉ መሸሽን እንደመረጡ ማሳይቶባቸዋል። ከጥንስሱ አይዞን ባይ መሰሉት ወዳጃቸው ትራምፕ የፊፋን የሰላም ሽልማት በእጃቸው ካስገቡ በኋላ ግንኙነታቸውን በሂደት ለስለስ ማድረጋቸው ሳያንስ ሰሞኑን ድጋፍ እንዲሆኗቸው ሽተው ጥብቅ አድርገው ቢፈልጓቸው አሻፈረኝ ማለታቸው የፊፋውን ፕሬዝዳንት የቤት ስራ ሳያበዛው እንዳልቀረም ተነግሯል። ቢቢሲ በሞሮኮ ስብሰባ ዋና ጸሐፊው ግራፍ ሱርምን ጨምሮ የፋይናንስ ኃላፊው ቶማስ ፔር፣ የህግ ኃላፊው ኤሚሊዮ ጋርሲያ ሲልቨር፣ የሰራተኞች ኃላፊ ዳንኤል ኦቶሊ፣ የአባል ማህበራቱ ኃላፊ ኤልካንድ ማማዶቫ እና የሚዲያ ግንኙነት ዳይሬክተሩ ብሪያን ስዋንሰንን ጨምሮ የፊፋ የአስተዳደር የቦርድ አባላት እንደሚገኙ አስታውቋል። የኢንፋንቲኖ የዓለም አቀፍ ስትራቴጂክና የአስተዳደር ከፍተኛ አማካሪ የነበሩትና በቅርቡ አዲሱን የፊፋ ሰነድ ተከትሎ ስራቸውን በፍቃዳቸው የለቀቁት ካርሎስ ኮርዴሮ ግን መገኘታቸው እስካሁን ግልጽ አልተደረገም። ኢንፋንቲኖ 2016 ላይ ፕሬዝዳንት ሆነው ከተመረጡ በኋላ የፊፋ የሰራተኞች ዋና ኃላፊ ሆነው የተሾሙትና በ2024 ደግሞ ፊፋ ውስጥ ካሉት
እጅግ ኃያል ከሆኑት የሥራ መደቦች አንዱ ወደ ሆነው የዋና ጸሐፊነት ቦታ ከፍ ያሉት ግራፍ ስቶርም በሰዓቱ እንዲህ ሲሉ ተናግረው ነበር። ሁላችንም ለመረዳትና ለመቀበል አስቸጋሪ በሆነ ሁከትና ውዥንብር ውስጥ ገብተናል። ያልተረጋጉ ጊዜያትና አሳዛኝ ክስተቶች ይመጣሉ እንዲሁም ያልፋሉ። ነገር ግን ተቋሙ ተልእኮውና ለዓለም እግር ኳስ ያለው ኃላፊነት ይቀጥላል። ለዚህም ነው ሁሌም ሙያዊ ብቃታችንና ትክክለኛ አመለካከታችንን እንዲሁም መረጋጋታችንን ጠብቀን መቆየት ያለብን ሲሉ መናገራቸውም የሚታወስ ነው። አሁንም በሞሮኮ ስብሰባ እሳቸው ይገኛሉ። ይህንን ሀሳብ ይበልጥም ያጠናክራሉ ተብሎ ይጠበቃል። የዮርዳኖስ እግር ኳስ ማህበር ፕሬዝዳንት ልዑል አሊ ሰሞኑን ኢንፋንቲኖን በተመለከተ በትዊተር ገጻቸው ላይ ያሰፈሩት ጽሑፍ ሌላኛው መነጋገሪያ ጉዳይ ሲሆን የፕሬዝዳንቱን ቆይታም ጥያቄ ውስጥ ከቶታል። ፊፋ በታህሳስ ወር በተካሄደው የፊፋ የአረብ ሀገራት ዋንጫ ውድድር ላይ ዮርዳኖስ ሁለተኛ በመውጣት ያገኘችውን የሽልማት ገንዘብም ከልክሎናል ይላሉ ልዑል አሊም። ከዓለም ዋንጫው ፍጻሜ ጨዋታ በፊት ኢንፋንቲኖ ለዳግም ምርጫው ከ211 አባል ማህበራት ከ200 በላይ የድጋፍ ደብዳቤ እንደደረሳቸው ነግረውኛል። ዮርዳኖስ እርሱን ካልደገፉት ጥቂት ሀገራት አንዷ ነበረች። ፊፋ ይህንን ሁኔታ ለኢንፋንቲኖ ድጋፍ ለማግኘት እንደ መሳሪያ ይጠቀምበታል። ለዚህም ነው የኛ የሽልማት ገንዘብ የተከለከለው ሲሉ ክሳቸውንም አቅርበዋል። የዮርዳኖስ እግር ኳስ ማህበር ፕሬዝዳንቱ ልዑል አሊ አክለውም ሀሳባቸውን ሲቀጥሉ የዮርዳኖስ ብሔራዊ ቡድን ለመጀመሪያ ጊዜ በተሳተፈበት ዓለም ዋንጫ ጨዋታዎችን ለመመልከት ወደ አሜሪካ ለመጓዝ ትኬት የነበራቸው የዮርዳኖስ ደጋፊዎች ቪዛ የተከለከሉት አግባብነት በሌለው ነገር ነው። ፊፋ በሙስና የተጨማለቀ ተቋም ከሆነ ሰንበትን ብሏል ሲሉ ተናግረዋል። ይህ ሁሉ ጫና ያረፈበት ፊፋ አሁን የሚሰጠው ማስተባበያ ተቀባይነት አይኖረውም ይላል የቢቢሲ ጽሑፍ። አስተዳደራዊ እርምጃ የሚያስፈልገው ጊዜ ላይም ደርስናል ብሏል። ግን ደግሞ የሚወሰደው እርምጃ ከማስጠንቀቂያነት የዘለለ አይመስልም ሲልም ቢቢሲ አትቷል። ኢንፋንቲኖን ማባረር ወይም ሁሉንም የእግር ኳስ ቤተሰብ ይቅርታ መጠየቅ ከሞሮኮ ምድር የሚጠበቀው እውነት ቢሆንም ፕሬዝዳንቱ ግን በዙፋናቸው እንዳወዛገቡ መቀጠላቸው አይቀሬም ይመስላል። የተወደዳችሁ ለዛሬ ረቡዕ ዜና ኢትዮጵያ የተመለከታቸውና በቀጥታ ስርጭት የተከታተላችኋቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።